ሰላም ሰላም ቤተሰብ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ዛሬ ይዤላችሁ የመጣሁት ያው የሚታወቅ የተለመደ ነገር ነው። በእርግጥ አስተያየት ልስጥበት ብዬ ነው እና በሰዓቴም በጊዜም አልመጣሁኝም እላችኋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። አዳዲሶችም እንደዛው ሼር ላይክ እያረጋችሁ አበረታቱኝ። ላይክ ለምን እንደማታረጉ ሰብስክራይብ ለምን እንደማታረጉ እኔ ምንም ማውቀው ነገር የለም። ያው ደስ ያላችሁ አርጉልኝ፣ ደስ ያላላችሁ ደግሞ ምንም ማድረግ አይቻልም። እንደተመቻችሁ አርጉላችኋለሁ ውዶችዬ። እዚህ ጋር ፎጣ እያጣጠፍኩ ነው። ትላንትና እነ ዳኒ እነ ፍሬም እነ ሩታ ያው ወደ ፖሊስ ጣቢያ ሄዶ ነበረ። ግን ፖሊስ ይዟቸው ሲሄድ ካሜራ ቢይዝልን አብርሽ ቆንጆ ነበረ። ፖሊሶቹ ሳያሳይ ያው ፖሊስ መቀረጹን ወይ አልፈለገም ሊሆን ይችላል። ስለዚህ ፖሊሶቹ ሳያሳይ ቪዲዮ ቢሰራልን ኖሮ አሪፍ ነበረ እላችኋለሁኝ። ሩታ ማን ነው ዴቭን ጠርተዋለች። የጠራችሁ ለምንድን ነው? ካለ ጥፋታቸው ካለ ወንጀል ካለ ምንም ማስረጃ አሳስሮብኛል። ግብረ አበሮቼን ነው የሚባለው፣ ግብረ አበሮቼን አሳስሮብኛል። ስለዚህ እንዲያስፈታልኝ ፈልጋለሁ። እኔም ታስሬ ነበረ፣ ያው ምንም መረጃ ስላልተገኘ እና ደግሞ ልጅም ስላለ ለዛ ብዬ ነው እየተለቀኩት ብላለች ወይዘሮ ደመቀች ነው የምንላት። እኔ ደመቀች የምትባል የእህቴ ልጅ አለች። ኧረ እንደዚህ አይነት ደመቀች የለችም። ደሚቱ ነው ለካ ደመቀች አይደለም። ደመቀች በቃ እንድመቅ እንታይ ያለታ እንደዛ ስስቅበት እንደዛ ስታሾፍበት አላወቅንም። ዋት ምኑን ያላወቃችሁት እናንተ? ጭንቅላታችሁ ይሰራል እንዴ? ደግሞ ዴቭ ምን ሆንክ? ምን ነካክ? እና ወንድምክ ወንጀል ከሰራ ወንድም ስለሆነ መታሰር የለበትም? የሚገርም ነው። ምን ነው አብርሃም እኮ ከአንዴም ሁለቴ ታስሯል ካለ አንድ ጥፋቱ ማለት ነው። ምን ነው? ምን እየሆንክ ነው? ይሄ እኮ የወንጀል ተባባሪ ትባላለህ ማለት ነው። አንተ ምን እያሰብክ ነው? ስለዚህ እንኳን ታሰሩ እኛ ስሩንም ሩታ ራሱ እንድትታሰርልን እንፈልጋለን። ቢኒያም መረጃ ሳይኖረው ነው የእስር ቤት ያስገባቸው። እኔንም እስር ቤት ያደረሰን ይቅርታ ጠይቀሽ ወተሻል ሲላት አብርሃም አንተን አለም ይቅርታ የጠየቅኩት ህግን ነው። ህግ ምን ጥስየው? አይገርምም? እሱ ስንቴ ነው ይቅርታ የጠየቅሽው? አንቺ ህግ ታውቂያለሽ? ህግ ታውቂያለሽ እንዴ ሲጀመር? እና እንደ እድሜሽ ሁኚ የምትያት ቡዜን ምን ታርግሽ? ምን ነው እድሜ አላችሁ እነሱ ቤቶች። ምን ነው እናንተ ቤት እድሜ አላችሁ? ምን ነው ጡንጦ እንስጣችሁ እንዴ? ጡንጦ አማራችሁ እንዴ? ወደ ልጅነት ልትመለሱ ፈለጋችሁ እንዴ? ምን ነው ቡዜን እንደ እድሜሽ ታላቃችን እያሉ እንትን ሲሏት እሷን ሲያሞጋግሷት ምን ነው እንደ ቀናት ነገር አስመሰለባችሁ? እንደ እድሜሽ የምትሏት ምን ነው? እንደ እድሜዋ ምን አረገቻችሁ? ሰደበቻችሁ ወይስ ምን አረገችሽ? ወይ ምን አለችሽ? ስለዚህ እያስፈታልኝ ይፈቱ ካለ ወንጀላቸው እና እነ ቢኒያም ምንም አይነት ወንጀል ካሌለ ሄርሜላ እናንተ ጋር ካሌለች ማን ነው ስሙ? ወይኔ ስሙ ለምን ጠፋኝ? ለምን እሱ ሊጠርተውት ማን ነበረ ስሙ? ወይኔ ካፌ ላይ ጠፋብኝ። ምንም ላረግ አልችልም። ስለዚህ እሱን ጠርተው ሄርሜላን እንለቅላችኋለን። ክሱን አብርሃም ያንሳ። ይሄን ነገር ራሱ የምናደርገው ኤፍሬምና ሩታ እንዳይታሰሩ ነው። ይሄን ራሱ ቢያውቁ እነሱ ይቀየሙናል። ግን እነሱ ቢቀየሙንም ችግር የለውም። አብርሃምንም ይቅርታ እንጠይቃለን፣ ሄርሜላንም ይቅርታ እንጠይቃታለን፣ እሷንም እንለቃለን። ስለዚህ እሱ ክሱን ያንሳ። ክሱን እንዲያነሳልን እንፈልጋለን። እንዲታሰሩ አንፈልግም። እሷም ልጅ ይዛ እንድትታሰር አንፈልግም። እኛ ይሄንን ያደረግነው እሱ ወደ ራሱ እንዲመለስ ወደ ቀድሞ ምን ነው ሄርሜላን ካጣት ሄርሜላ ካጠገቡ ካሌለች ሮጦ ሩታ ጋር የሚመለስ መስሏችሁ ነበር እንዴ? ልጅቷን ያፈናችኋት? እኛ ምንም አናቅም።
የጠፋችም አልመሰለንም። የሚያሾፉ ማሾፍ 5 ቀን 6 ቀን ነው እንዴ? ሰው ለምን ብለው ነው እና አብርሃም የሚያሾፉት? እሷ ጠፍታለች ብለው የሚያሾፉት ምን ምክንያት አላቸው? በምን ምክንያት? ለምን አስፈለገ? ያ ለምን አስፈለገ? ሲጀመር የሚያሾፉበት ምክንያት ምን አላቸው? እንደዛ እየጠራችሁ አላወቅንም አፋልጉን የለጠፍ ነው እያላችሁ አፋልጉኝ የት ነሽ እያላችሁ እየዘፈናችሁ ነው እንዴ? በቤታችሁ ይግባና እናንተን ያሰቃያችሁ፣ እሷን እንዳሰቃያችሁ። አንቺ ሴት ነሽ ሲጀመር፣ አንቺ የሴት ወግ ሲኖርሻል። ሴት ነሽ እምልሽ ለነገሩ አንቺ እኮ የሴት ለዛ የለሽ፣ የዱርዬ ለዛ ነው ያለሽ። አንቺ ዱርዬ አለቡላ ብዬሻለሁ ከዚህም በፊት የዱር አዳሪ ባህር እንትን ያለሽ እና ያለታ እንደዛ ስታሽካኪበት ልክ የሆኑ ሰዎች አሉ። እኔ በቃ እነሱ አስገድዷቸው ነው ህይወት አስገድዷቸው ነው እዛ ቦታ እንትን የሚሉት። እንደነሱ ምትሆኚውን አሳጥቶሽ በቃ ምትሆኚውን አሳጥቶሽ መላ ቅድስሽን አሳጥቶሽ እያሽካካሽ እንደ ምንድነው ጫፋ የጠገበ ፈረስ ይመስል ታሽካኪብናልሽ መተሽ ማለት ነው። አላወቅንም እኛ የሚያሾፉ መስሎን ነው። እሺ አትወቂም ያሾፉ ምን አገባችሁ እናንተ በዛ ልክ ሰው ላይ እንትን ማለት። እሺ እሱ አውቆ እንደዛ ያርግ አብርሃም አውቆ በቃ እናንተን ወይ ፈጣሪ የማይመስል ወሬ አንጥተሽ እዚህ ጋር እንድናምንሽ ነው ወይስ እንድናዝንልሽ ነው? ይዘኑልሽ ያንቺ አይነቶች በጎችሽ ማለት ነው። ካንቺ ጋር ሩትዬ ጀግናንሽ አሁንም ምናምን አሁንም ከመንገድ ያጠፉሽ እነሱ ስለሆኑ አሁንም ከመንገድ አብራችሁ ትጠፋላችሁ ማለት ነው። ትገቢያታለሽ ደግሞ ወይኒ ቤት ለፖሊስ ጣቢያው ነው ያዘንሽው። ወይኒ ቤት ገብታችሁ ተፈርዶባችሁ ትወጣላችሁ። ቢኒያም በዛ ልክ ታዲያ አጠገባችሁ ካሌለች አንቺ ምንም ማታቂ ከሆነ ሩታንና ኤፍሬም ይሄን ነገር ቢሰሙ ይቀየሙናል። ግን እነሱ ከሚታሰሩ ልጅቷን እንለቅላችኋለን፣ ልጅቷን እንሰጣችኋለን። እነሱን ግን የምታሳስሩ ከሆነ እሷን አታዩዋትም። ይሄ ማስረጃ ነው። ይሄ ራሱ እነ ቢኒያም ራሱ መታሰር አለባቸው እና እንዳይከስ እሱ ራሱ አልከስም ልጅቷን ልቀቁልኝ ቢላችሁ ራሱ እኛ ምንተዋችሁ መሰላችሁ እንዴ? ህግ ያለበት ሀገር ነው እንዴ? እኔ አንድ ሰው ወንጀል እየሰራ ቪዲዮ እያዘ እየፖሰተ እኔ መንግስት የሚባል አካል የት ነው ያለው? ፖሊስ የሚባል አካል የት ነው ያለው? ነውስ አያዩም? እኔ ለምሳሌ እሱ ምን ቤት ስለሆነ ነው እሱ የሚከሰው? እሱ የሚፈልጋት ጓደኛው ፍቅረኛው ቀለበት ያደረገላት እንዴ? ቀለበት ያደረጋል እሱ ምን ቤት ነውና ነው እሱ የሚፈልጋት? ዛሬም ምን አገባሽ አንቺ? አብርሃም ምኗም ይሁን አንቺ ምኗም ምን አገባሽ አንቺ? በዚህ ልክ የልጁን እናት ማሳሰር የልጁን እናት እንደዚህ ያደርጋል ብለን እኛ አልገመትንም እያላችሁ ወጣችሁ የምትሰሩት ቪዲዮ እነ ቢኒያም ትገርማላችሁ። የእናንተ ጊዜ ለምን አሳሰረችው አብርሃምን ብላችሁ እንትን ትላላችሁ። አሁን እሱ ለምንድን ነው እሷ የሚያሳስረው? ድብና አድርጎ ማሳሰር ስሩንም መፈታት የለባትም ሲጀመር። ለምን ማስረጃ ልታጠፋ ትችላለች። የፖስታችሁትን ነገሮች ራሱ እያጠፋፋችሁ ነው። ደግሞ አንዳንዶቻችሁ አቤል ለምንድን ነው ቪዲዮ ተገኘች ብሎ ፖስቶ ለምንድን ነው ያጠፋው የደለተው እያላችሁ ነው። ሁለተኛ ቪዲዮ ሰርተዋል። የተገኘች መስሎን ነው እያለቀሰች እህትየው የተገኘች መስሎን ነው። ተገኘች ሲሉን የደስታቸውን ነው። የቾኮሌት ጅብ ቀንድ ይነክሳል እንደሚባለው ከደስታቸው ወይ ደግሞ ተገኘች ብለው ለማብሰር ነው ያንን ያደረጉት እንጂ አቤል ሌላ ሸር አስቦ አይደለም። እሱ እኔ አይመቸኝም ድሮም እሱም የሆነ ችግር አለበት ምናምን የምትሉ ልጆች ስላላችሁ ማለት ነው። ሁለተኛ የመጀመሪያውን ፖስተ አጠፋ። ሁለተኛ ቪዲዮ ደግሞ ፖስተዋል ከልጅቷ ጋር ሆነው ግቡና እዩ ምን እያሉ እንደሆነ ከመፍረዳችሁ በፊት ነገሮችን እያጣራችሁ ለምን ፖስተ ለምን አጠፋ አይደለም። እዚህ ጋር በቃ ተገኘች ተባለ ተነገረው። ከዛ የደስታውን ነው እዛ ጋር ተገኘች እና ደስ ብሎናል ብሎ ፖስቱ። ከፖስቱ በኋላ እንዳልተገኘች ውሸት እንደሆነ ማስረጃ ሲደርሳቸው አጠፉት። ሌላ ነገር አይደለም። ደግሞ መልሰው ሌላ ቪዲዮ ለቀዋል። ቪዲዮን ገብታችሁ ከዛ በተረፈ ደግሞ ሩታ አላወኩኝም የሚያሾፍ መሰለ ያሾፍም አይምሰልሽም። በዛ ልክ
እንደዛ የምትለማመጪውን የልብሽን ካደረሽ በኋላ እንደዛ የምትለማመጪው አንዴ ከዛ ወርቁን አርግ ያለው ምናምን ለምትዩ አንቺ ላይ እኮ ምንም አይሰራም። ያሰራሹ በሱ ላይ እስከሆነ ድረስ እሱ አንገቱ ላይ እስካላደረገ ሰው ነገር ሌላ ሰው ላይ ብታደርጊ ራሱ ምንም አያደርግም። ስለዚህ በዚህ እኛ ልትፎግሪም በዚህ እኛ ልታሞኝ እዛ ሂጂና እንዳንቺ አይነቱ ብዬሻለሁ። እንዳንቺ አይነቶቹን በጎቹን አሞኝ። ከዛ ተረፈ እህትሽ ሰርታለች ቪዲዮ አብርሃም በዚህን ልክ ወደ አንቺ እሷን ስለ አሳገርሻቸው ወይ አንቺ እጁ ካለብሽ ምናምን ብላ ሰርታለች። ማን አስሟ እህትሽ ማለት ነው። እሷ ትሻላለች። ያቺኛውማ አሁንም ማስተባበያ ነው እየሰራች ያለችው። አንዴ የድሮ ባሏን እንትን ያገታት እሱ አዲስ አበባ ሄዶ በወዳውን የጠፋችሁ ምናምን እሱ ይው ማንም አሳገታት፣ ማንም ጠለፋት፣ ማንም ምን አላለ። እሱ ፖሊስ የሚያጣራው ጉዳይ ነው። አንቺ አሁን በዛ ሰዓት ወተሽ ቡዜን እንደዛ ተናገርሻት። ምን ልታረጋት ነው እሷ እንዲህ የምታረገው ምናምን አቅጣጫው የሚያሳየው ሩታ ጋና ኤፍሬም ማን ነው ያ ጉቶ የሆነ ልጅ እሱ ጋር ነው። እና በእነሱ ዙሪያ በእሷ ዙሪያ ላሉት ነው። ይሄው እዩም ቢሆን ማንም ቢሆን ሁላችሁም ማናችሁም ከዚህ ጥያቄ አታልፉ። ሰሞኑን ለካ እናንተ ዝም ረጭ ብላችሁ የተቀመጣችሁ በቃ ተረጋግተዋል፣ ነገሩን ትተዋል፣ በቃ ነገሩን አርግበዋል ብለናል። እናንተ ለካ እንትናችሁን ድምጻችሁን አጥፍታችሁ ውስጥ ለውስጥ መርዛችሁን ይዛችሁ እየተሽከረከራችሁ ነበር። መውጫ መግቢያዋን ቤት ነው የምትወጣው፣ ምን ሰዓት ነው የምናገኛ፣ ምቹ ነገሮችን አመቻቻችሁ። ኤፍሬም እንዲጠራት አደረጋችሁ። ከዛ ተረፈ ደግሞ ወደ ቤት ስትመለስ አፈናችኋት፣ ወሰዳችኋት። ከዛ እናንተ ሴት እናታችሁ ሴት አይደለችም? እህትስ አይኖራችሁ፣ ወደፊት ምስትም አይኖራችሁ፣ እንደዚህ ቆማችሁ ቀሩ። እናት የምትባል ሴት የላችሁ። ምን አደረገቻችሁ ሄርሜላ? ከቻላችሁ እኮ አብርሃምን መመለስ ትችላላችሁ። አብርሃም ነው እንጂ ፈልጎ ፈቅዶ አብሯት እየኖረ ያለው እንጂ በግድ እኮ አይደለም። ከመጀመሪያውም ከሆነ እኮ ማይፈልጋት ከሆነ እኔ በእኔ ህይወት አትግቢ አልፈልግም ብሎ ነገሮችን ቁልፍልፍ አድርጎ መዝጋት ይችላል። ጓደኝነቱንም ምኑንም ከእሷ ጋር ባይፈልግ ኖሮ ማቆም ይችል ነበረ። ስለሚፈልግ ህይወት ትቀጥላለች። ከሩታ ጋርም ሆነም አልሆነም። እኔ ከዚህም በፊትም ብዙ እናንተ ዛሬም ባለፈው እሷን አሳግተዋት በምን ጭንቅላቱ እሷን አጠገባቸው አድርገው ዴቭን ጠርቶ ወደ እሷ እንዲመለስ በመሀላቸው እሷ ስላለች ነው ወደ ሩታ አልተመለሰው። እሷ ምክንያት ሆነች እንጂ ከመጀመሪያውም ጀምሮ እነሱ ከትንሽ ጊዜ በኋላ ጭቅጭቅ ነው። ወደ አዲስ አበባ ከመጡ ጊዜ ጀምሮ ሰላም የላቸውም። ለምን? ልጅቷ ተበተች። ካላቅም የማታቀውን ነገር ተከናነበች። የማታቀውን ነገር መብላት፣ የማታቀውን ነገር መልበስ፣ የማታቀውን ነገር ማድረግ ስትጀምር አንድ ደሃ እኮ የሆነ አይቶ የማያውቀውን ነገር ሳይ የሚሆነው ያጣዋል። የሚሆነውን ነገር ያጣል። እንደዛ ነው የሆነችው ሩታ። የምትይዘው የምትጨብጠው ጠፋባት። ካለኔ ሰው የለም፣ ምድር አትንካኝ፣ እኔ በቃ ንግስት ነኝ፣ መሬት አይንካኝ፣ እንደው በሰማይ ላይ ክንፍ አውጥቼ ልብረር እኮ አለች። ካለኔ ሰው የለም። በቃ እሷ ሲጀመር ለቤተሰቦቿ ክብር ያሌላት ሴትዮ። እናንተ እዚህ ጋር ሩታ እኔ ምንድነው ሴትዮ ያስነካቻችሁ? እኔ ሰው ልጅ እንዳይጣላ መፈለጋችሁ፣ ሰው ልጅ አለመለያየቱ መፈለጋችሁ ትክክል ሆኖ ሳለ እዚህ ጋር ጥፋቷን መልካም ስራን ያደረግሽው ቆንጆ ስራን ያደረግሽው ስለምትሏት ነው እኔ የሚደብረኝ እንጂ ከአብርሃም እንድትለይ ለብቻዋ ልጅ እንድታሳድግ ምናምን ፈልጌ አይደለም። ይሄንን ፈልጋ ፈቅዳ እስካረገች ድረስ ነፃ ፍቃዷን አልፈልግም ብላ እስካስፈረመችው ድረስ ልጁ ደግሞ ነፃነት አለው። ከፈለገ ሰው ጋር የመኖር መፍት አለው። ባለትዳር አይደለም። እዚህ ጋር እሷን ጥሎ ከልጅ ጋራ ምንጥስዮ እሷን ቤት አስቀምጦ አይደለም እኮ ከሴት ጋራ የወጣው አብርሃም። አልፈልግህም ከቡታጅራ ወደ አዲስ አበባ ስትመጣ ራሱ የቤት ስጦታ ስሰጣት እኔ ልቧ እንዲመለስለት ብዙ ጥሯል። የሱ ጥረት የሱ ምን አልታያችሁም? እናንተ ምን እንደታያችሁ ምን እንደምትሆኑ በቃ እንዳልኩ ነው። ከዚህም በፊትም ብያለሁ። ብዙ ዩቲዩበሮችን ብለዋል። በኮሜንትም ተብላችኋል። በሁሉ ነገር የሚችለው በኮሜንት የሚችለው በቪዲዮ እንደዚህ እየወጣ ተነግሯችኋል። ምንድነው ችግራችሁ? አብርሃም እናንተ ስለሚበልጣችሁ በእውቀትም ሆነ በስራም ሆነ አሁን ባለበት ደረጃ ስለሚበልጣችሁ እሱን በቃ ለማክሰር እሱን በቃ የሆነ ውድቀት እናንተ ምን ሆናችሁ ነው ግን?
ሰው በዚህ ልክ ቅናት እብድ ያደርገዋል። እሺ ምስቱስ ባሌ ሄደብኝ ምን ሆነብኝ ብላ ነው እሺ የምትቀናው? እናንተ ወንዶቹስ እሺ ምንድነው? ስሩ፣ እንደሱ ዝቅ ብላችሁ ስሩ። ወይ ራሳችሁ ስራ ካላችሁ አስፋፉ፣ ቀንና ለሊት ስሩ። እሱን ጌታ ከባረከው ታዲያ እናንተ ምን ነው እንደዚህ ተቃጠላችሁ? አብርሃም የሆነ ነገር ቢሆን አሁንም ቢሆን እኔ ከእናንተ ጭንቅላት አንወርድም። የሆነ ነገር ራሱ ብታረጉበት እናንተ ተኝታችሁ አታሩም። እሷን አግቷት መጥቶ ዴቭ ምን ይለዋል? ተቆጣውና ምንም በለውና ከአንድ ላይ ይሁኑ፣ አንድ ላይ መልሳቸው። አንድ ላይ ቢመለሱ ራሱ ካሁን በኋላ እነሱ አንድ ሆነው የሚኖሩ ሰው አይደሉም። እንዲህ በመውጫ መግቢያቸውን እየተከተላችሁ ብዙ ነገር አቁስላችሁ፣ እሱ እኮ አልፈልጋችሁም፣ አጠገባችሁ አልደርስም፣ አጠገቤ አትረሱ፣ ጓደኝነታችሁ ይቅርብኝ፣ በአፍንጫ ይውጣ፣ አልፈልጋችሁም ብሎ እኮ የራሱን ህይወት ነው እየኖረ ያለው። እናንተ ግን ቀን በቀን እግዚአብሔር የፈጠራትን ቀን አንዷንም ቀን ሳትሉ ሳታድሩ ሁላችሁም ቪዲዮ እየያዛችሁ ትሰራላችሁ። ምን አይነት ክፋት ነው ይሄ? ክፋት ነው። እኔ እኮ እሺ እቺ ልጅ ሌላ ሰው ያፍናት ማንም ምን ያርጋት፣ ጭንቅላት ያላችሁ ሰዎች ብትሆኑ መጥፋቷ ራሱ ያሳስባችኋል። መጥፋቷ ራሱ በቃ ሰው ክፉም እንስራ ደግም እንስራ ባለቤት አለን አንድ ጌታ የሚባል አንድ ፈጣሪ ኢየሱስ ክርስቶስ መድኃኒዓለም አለ። ህሊና የሚባል ነገር አለ። ህሊና ደግሞ ዳኛ ነው ማናየው። በቃ የእግዚአብሔር ማደራ የሆነ ህሊና አለ። ህሊና ቢሶች ናችሁ እናንተ። ህሊና ቢሶች ማለት ምን ማለት እንደሆነ ታውቃላችሁ? ጭንቅላታችሁ የማይሰራ ሰው መሆናችሁ ራሱ ትንሽ የሚያጠራጥር፣ እንደ ሰው የማታስቡ በዚህ ልክ ሰው ሄርሜላም ስለምትበልጣችሁ ነው። በቃ ስለምትበልጣችሁ በስራ ትበልጣችኋለች። የስራ ሰው ናት፣ ትሰራለች። ብር ፍለጋ አይደለም የመጣችሁ፣ እውቀት ፍለጋ አይደለም የመጣችሁ፣ ፍቅር ፍለጋ ነው የመጣችሁ። ጣለችሁ፣ ወረወረችሁ። የወረወረችውን ነገር አነሳችሁ። አንድ ሰው የሆነ በቃ ልብስ ራሱ ቢጥለው አንድ ሰው አንስቶ አጥቦ አጽድቶ ከለበሰው አምጪ ራሴ ነው የኔ ነው ማለት አይችልም። አንድ ሰው ጥለሽዋል፣ አንስቼዋለሁ ከላስ። ስለዚህ እናንተ የምን ቤት ነው ታዲያ? አሁን እንደዚህ ያዙ ይልቀቁን። እነሱ ከታሰሩ ጭራሽ እሷን አታዩዋትም፣ ምን አትሏትም? ይሄን ህግ አያይም እንዴ? እኔ እኮ ህግ እሺ፣ አብርሃምስ ምንም ይበል ህግ የሚባል ፖሊስ ህግ ያለበት ሀገር አይደለም እንዴ? በህግ አንተዳደርም እንዴ? ህግ አልባነ እንዴ? መንግስት ያለበት ሀገርና እንዴ ያለ ነው። መሀል ኢትዮጵያ ምድር ላይ ተቀምጣችሁ አዲስ አበባ ከተማ ላይ እንደዚህ ማሾፍ በሰው ህይወት ላይ መቼም እሷን አታገኟትም። እነሱ ከታሰሩ ታስረዋል። እስኪ ምን እንደምታደርጉ እናያለን። ያው ትላንት ነው የፎከራችሁት፣ እኔ ደግሞ የሰራሁት ዛሬ ነው። እስኪ ይሄ ፎከራችሁ የት እንደሚያደርሳችሁ ወይኒ ቤት ትገቡ ይሆናል ወይ ደግሞ እውነትም ህግ የለም። ህግ የሚዳኘው እውነት ሳይሆን ውሸትን ከሆነ እናያለን። እኛም ገብተን የፈለግነውን ነገር እያደረግን በቃ ወንጀል የለም። አቅም ካለን እንደ አቅማችን የፈለግነውን ነገር እያደረግን ህግ ያሌለ አልባ ህግ ያሌለበት ሀገር ሆና ከሆነ አገሪቷ እኛም እንደፈለግን ይሆን እንኖራለን ማለት ነው። በዚህ አይን እኮ ኧረ በእናታችሁ ሰው እንዴት ነው የሚያስበው እንዴ? አልፈልግም እኔ ከሱ ብሏል እኮ እሱ እኔ ሄርሜላ ኖረች አልኖረች እኔ በአንገቴ ገመድ ይገባል እንጂ እኔ ከሷ ጋር አልኖርም ብሏል። በቃ ተማሯል። በቃ ምርር ብሎታል። የሷ ነገር እጅ ነው። እንኳን እሱ እኔ እጅ ነው ያለችኝ። እጅ ትላንት ባለፈው እንደዛ ያዙ ልቀቁኝ መታሾፍ ሱሪዋን ምኗን እያረገች እንትን የምትለው ትላንትና ኤሌክትሪክ ነው የጨበጠችው። የምትሆነውን አታ ሞባይሏን እንዲህ እየቀጠቀጠች አንተም ትገባለህ እስር ቤት። ምን ስለሰራ ነው እስር ቤት የሚገባው? ምን ነው ቡዜ እንዳለች እውነትም ከውስጥ ሰው አለሽ እንዴ? ትላንትና ራሱ መውጣትሽ ራሱ ነው እያጠራጠረኝ ነው። እንኳን ሊት አይደለም የሰባት ወር የአንቺ ልጅ ከ6 ወርና ከ7 ወር አያልፍም መቼም። ሁሌም 7 ወር 6 ወር 7 ወር 6 ወር ነው የምትሉት። ልጁ ግን አመት ሊሞላው ነው ከተወለደ። እኔ የሚገርመኝ እኮ እሱ ነው። ጀረና ክረምት እኮ እየመጣ ነው። የዛሬ አመት እርጉዝ ነበር። የ9 ወሬ ነው 8 ወሬ እያለች እና እኔ ስለ ልጁ አይደለም። ልጁን ከሆነ ህግ እንዳደረገው ያደርገዋል። ከእናቱ ጋር መታሰር ይችላል። ልጃቸውን ይዞ እኮ የሚታሰሯል አይደለም። አንቺ እርጉዝ ሴት ታስራ ወልዳ እስር ቤት ተመልሳ ትገባለች። እንኳን አንቺ
ልጅሽ የጠነከረ ምን ያለ ራስሽ ነሽ የፈለግሽው። ይሄ ጥጋብሽ ቢበርድልሽ ትንሽ ቀዝቀዝ ቢልሽ ቁንጫውን ጉዳቱ ምኑን እዛ ጋር ይሄ አሳምርሽ ምትበዩን ወጥሽን ወይ ደግሞ የተለያዩ ነገር የመረሽውን እየፈለግሽውን እየበለሽ የፈለግሽውን እየለበሽን ትመቴ የለም ወይኒ ቤት እንደዛ አይነት አማርኛ የለም። ገባሽ? ዶኬሽን ትበያለሽ ዳቦሽን ጧት አንቺ ጧት ወይ ሌላ ነገር ምናምን ገንፎሽን ምንሽን እያበሰበሽ ወይ የሆነ የተለያየ ጣፋጭ ወይ ነገር እየነፋሽ እንደዚህ ልብሽ የተነፋውን እዛ ገብተሽ ተንፈስት ነበረ። ምድሪቷን በቃ ሰለቸችሽ። የአዲስ አበባ ምድር ራሱ አብሶ እዛ ጋር እየሄዳችሁ የምትቆማት ቦታ እሷ ራሱ ስልቸት አላት። እንደውም መሄጃ ቢኖራት ከእናንተ ስር ሸሽታ ትሄድ ነበረ። ትሄዳላችሁ፣ ሁላችሁም እዛ የምትሰባሰቡ ትሄዳላችሁ። እዛው ነው ቦታ የላችሁ፣ መሽሩም የላችሁ። መገኛ መሽሩማችሁ እሷ ናት። እዛ እየተሰበሰባችሁ በቃ ከዛ የልብሽን እዛ ጋር ወርተሽ ትያለሽ። ሰለቸቻችሁ። ቢሆናት ቢመቻት እግር ቢኖራት እንደኛ ተሻሻችኋለች። ቦታዋ ራሱ ሰለቻችሁ እንዴ? ሰው እንዴ መታሰር የለባት። ዴቭ ደግሞ ወደ ራስ ተመለስ። ከዚህም በፊትም እኮ ቡዜ ብላሃለች። እኔ ጥላት አልህም፣ ግን ሙሉ በሙሉ አትመናት። አንተ ስንት ነገር ነው ያዋሸችክ። አሁን እሷ ስንት ነገር ነው እየዋሸችክ ያለችው። እርጉዝ ነኝ ብላ ይሄ ምንድነው የእርግዝና ልጅ የሚያሳይ አመጣችልክ፣ ግን እርግዝናው የለም። ጭንቅላትን አሰራው። አሁን አይ ሄርሜላ እኛ ጋር ናት፣ ይቅርታ አድርጉልን፣ እለቃታለሁ፣ እነሱን ይልቀቁልን እንድትልል ፈልገክ ነው እንዴ አንተ የምትለው? ሲጀመር ደግሞ ለምን ታሰረ ወንድሜ? ለምን? የጠፋች እኮ የሰው ልጅ ናት። የሰው ልጅ ያንተ ወንድም እኮ ያለበት ቦታ እኮ ይታወቃል። ፖሊስ ጣቢያ ነው ያለው። የት እንዳለ ለጅብ ይስጧት፣ ውሃ ውስጥ ይጣሏት፣ ጉድጓድ ውስጥ ይጣሏት፣ ገደል ይጣሏት፣ ከሰው ጋር ያኑሯት፣ ይከታትፏት፣ ይቆራጧት፣ አካሏን ያጉድሏት። የምናውቀው ነገር አለ እንደ ሄርሜላ ሳምንት እኮ ሊሆና ነው ሁሉ ጊዜ እሷ እንደ ልጇ ማለት ነው ከ6 ወርና ከ7 ወር ማያልፍ ልጅ ነው የምትቆጥረው እድሜውን። እኔ ለምን እንደዛ እንደምታረግ አላውቅም። ዛሬ ሄርሜላ ከጠፋች ሳምንት እየሆናት ነው። እኛ ራሱ ሄርሜላ ጠፋች ሳምንት። ይሄ እሑድ ያለፈው እሑድ ነው፣ ይሄ እሑድ ነው ጀረና ሳምንቷ። እሑድ ቀናል ጠርቷት ቤቴ ሻይ ካልጋበዝኩሽ ምን ካላልኩሽ እያለ ጸጉሯ እንደዚህ እያደረገ ልክ አንድ ፍቅረኛ። አረ በስመ አብ! አረ ፍሬም፣ አረ ፍሬም፣ አረ እግዚአብሔር ልቦናህን ይመልስልክ፣ ከልብ ጋር ያስማማክ። እኛ የፈራ ነው ወንድምና ወንድም ይጣላሉ። እነሱ እነሩታ የፈለጉት አልገባ ብሎት ነው እንጂ ይሄ ምን አደረኩኝ ይላል። ደግሞ እኮ ምን አደረኩኝ ምን ሆንኩኝ እያለ አረ በስመ አብ! አረ በእናትህ መቼ እነሱ እንዲደባደቡ ወይ ይሄ ምንድነው እንደ ዱርዬ ልክ እነሱ የሚፈልጉት እነሩታ የሚፈልጉት የአብርሃምን ስም ለማጥፋት የቤተሰብ ስም ለማጥፋት የእናት አባት ስም ለማስነሳት ነው። እሱም በዚህ ልክ እየሰሩት ያሉት ኤፍሬም ታዲያ አንተ ልጅ ነህ እንዴ? ጡንጦ የምጠባ ልጅ ነህ? አትነቃም እንዴ? በገዛ ወንድምክ ላይ ያጥፋም አያጥፋም። ሩታን መደገፍ ከፈለክ እኮ በውስጥ መስመር ደግፋት። የፈለከውን ነገር የሆነ ነገርን ለመቀመርም ከሆነ ከእንትን ጀርባ ምንድነው ከቪዲዮ ጀርባ ሆነክ እኮ እንደው እሱን የፈለከውን ነገር ማድረግ ትችላለህ። በቪዲዮ እየመጣክ የገዛ ወንድምህን እንደፈለክ እያሾፍክበት። አረ እኔ አንተ ወንድም አይደለህም፣ አንተ ለሱ ወንድም አይደለህም በምንም አይነት ታምር። እግዚአብሔርን እኔ ወንድም ነው ይሄ። እኔ ወንድሜን አይደለም ከጠላቶቹ ጋር እሱን ለመጣል ከሚሯል እኔ ማዘን ካለብኝ፣ አዎ በድሏት ከሆነ አዎ አጥፍቶ ከሆነ እህቴም ልትሆን ትችላለች፣ ወንድሜም ሊሆን ይችላል። ለሰው አሳልፌ አልሰጠውም። ከቻልኩኝ በውስጥ መስመር በቤት ውስጥ በተለያዩ ነገሮች ውስጥ ልመክረው ልዘክረው እችላለሁ እንጂ እናንተ እንድትደባደቡ እናንተ የሆነ ነገር አድርጋችሁ ከዛም ተረፈ እሷ እርስ በራሳችሁ ማትስማሙ እንደዚህ እያለ ቪዲዮ እንድትሰራባችሁ ነው እንዴ? አንተ ቂጥቂጧ ስር እያልክ እንደዛ የምትሆነው በዘፈን እየዘፈንክ ነው እንዴ ሄርሜላ የምትፈልገው? እና ስለዚህ ዴቭም ንቃ፣ ወደ ራስ ተመለስ። እሷ ወንድምክ ይቅርና ለምን የፈለገ ሰው አይሆንም? ወንጀል የሰራ ሰው በህጉ በሰራ ወንጀል ይጠየቃል። ወንድም ምንጥስዮ የሚባል አማርኛ የለም።
ገባችሁ? አንተ ምን ቤት ነህና ነው አንተ እሷን የምትፈልገው እነሱ የምታሳስረው? ፍቅረኛው ስለሆነች የወደፊቱ ምስቱ ስለሆነች ገባሽ? አንተ ምን ስለሆንክ ነው የምትይው? ዛሬም ትጠብቂዋለሽ አንቺ መቼም ወደ አንቺ አይመለስም። እንዲህ ቆመሽ ቅሪ ከፈለግሽ አንቺ አብርሃም 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 እያልሽ ከጅሽ ለካ አንቺ እየለመነሽ እየሰገደ በምትፈልጊበት ሰዓት እየጠራሹ እንደፈለግሽ እንዳልሹ ማለት ነው። ስትፈልጊ የምታነሺው ስትፈልጊ የምትጥዩ እንደዛ ለማድረግ ነው የፈለግሽው። እንደዛ የሚሆን አማርኛ የለም ውዴ። እሱ ቆየ፣ ዘመኑ አለፈ። ሰው ነው ይቀየራል። በደልሽው እንጂ አልበደለሽም። ዛሬም እሷ ትክክል ናት። ሄርሜላ እሷ ማለትም እሷ ያለቀሰችውን ለቅሶ ሄርሜላ ታለቅሳለች። ለምን ታለቅሰው? ምን ስላጠፋች? ምን ስላደረገች? የተጣለ ነገር ስላነሳች? የተገፋ ሰው አንስታ ከኔ ጋር ሁን፣ እኔ ያስደስትሃለሁ፣ ከኔ ጋር ህይወት መኖር ትችላለህ ስላለችው? ለምን እናንተ ለሰው አታሟርቱ። ለሰው ስታሟርቱ ለእናንተ ይሆናል። አታሟርቱ። ማርት ቆንጆ አይደለም። ወደ ራሳችሁ ተመለሱ። አንዳንድ ሰዎች ስላየው ነው። በቲክቶክ መንደርም በዩቱብ መንደርም ብዙ የምትሰሩ ሰዎች አላችሁ። ይሄ ስሩንም እናንተ እንደዚህ ስትሉ ነገ እኛ ቤት ምን ይመጣ ይሆን? እኛስ ይሄ ማንኛችንም ሰው ግልጽ የሆነ ነገር እያየ ግልጽ ካልሆነለት ለእናንተም ግልጽ የሆነ ለእኔ ግልጽ አልሆነልኝም። እኔ አብርሃም ላይ ጥፋት አላየሁም። በምስቱ ላይ ሲዞምት አላየሁም። ሲሰግድላት ሲለምናት በጥፊ ሲመታ ቆሻሻ ውሃ ሲደፋበት ልጅህን አላሳይህም ሲባል ነው እኔም ማውቀው። እና ስለዚህ እድሜ አለሙ ልክ እንደ አላሳደገችውም እኮ ውሻ አይደለም ሰው ልጅ ነው። ውሻ ብቻ ነው ለባሪያው ታማኝ ሆኖ የሚኖረው ላሳደገው እንጂ እኮ ሰው ልጅ ይሰለቸዋል። አንድ ቀን ምንድነው እናንተ ከመጀመሪያው ጀምራችሁ እስከ መጨረሻ መቼም ነሩታን ማታቁ ሰዎች የላችሁም ወይ? አዲስ የመጣችሁ ሰዎች ካላችሁ ሄርሜላ ከመጣይ በኋላ ያያችሁ ሰዎች ካላችሁ አዎ ሄርሜላ ላይ ልትፈርዱ ምን ልትሉ ትችላላችሁ። ሄርሜላ ስንቴ ነው ታረቂ እኔ ላስታርቅሻለሁ ያኔ እሺ ከህይወቴ ውጪልኝ ሲላት እሺ ብላ ወጣችለት አይደል? ያኔ የምትፈልገው ከሆነ ለምንድን ነው ሰብስብ አድርጋ ያላዘችው? አልፈልግህም ከሁለት ያጣህ እንዳትሆን እኔ አንተን አልፈልግም። መቼም እኔ ካንተ ጋራ አልኖርም። ተስፋ አታድርግ። እኔ ያንተ ምስት መሆን አልፈልግም። ታስጠላኛለህ። በጣም ነው የምታስጠላኝ። እንዴ ሰው እንደዚህ እየተባለ በግድ አብሯት ይኑር፣ እንደዚህ እየተባለ አብረሃት ኑር። እናንተ ጭንቅላታችሁ ይሰራል? ጭንቅላታችሁ ማይሰራ ከሆነ እንዲሰራ አድርጉት። ወይ ደግሞ ካልፈለጋችሁ አትዩዋቸው። እነሱን በቃ ወደ ሌላ ተቀየሱና ሌላ ነገር እያያችሁ እርሷቸው እንጂ ሰው ልጅ ሰውን እየሰደበ ሰውን የፈለገውን ነገር እያለ አብረሃት ኑር። በግድ እየተሰደብክ በጥፊ እየተመታ ነገ እኮ እንደዚህ የምታረገው ሴትዮ ነገ እኮ እሱ ቤት እያለ ፍቅሯ ሲያልቅላ ሌላ ወንድ ይዛ መታ አልጋው ላይ ልትተኛ ነው ማለት ነው። አታደርግም። እንደዚህ አትበሉ። እሷ ላታደርግ መቼም አንድ ሰው ባሏ ወደ እሷ ለመመለስ ከፈለገ ሌላ ወንድ ጋር መሄድ አያስፈልጋትም። እኔ ከዚህም በፊትም ነግሬያታለሁ። ለእሷ ራሱ በቪዲዮ ሰርቼላታለሁ። አንቺ ወንድን ለመመለስ ከፈለግሽ ጀግና ሆነሽ ስሪ፣ ሴት ሁኚ። እቤትሽ ሲመጣ የማይሆን አክት አታሳዩ። የጥላቻ አክታ እስኪ የትኛውን ሰላም የትኛውን ፍቅሯን ያስብ። ያኔ አዎ በፍቅር እያሉ ያኔ አብዳ ስታለቅስ ታሪኳን ለመቀየር ህይወቷን ለመቀየር ሳልባጇን ለመቀየር አርቴዋን የተለያዩ አርቴዎች ለማድረግ ለዛን ጊዜ አልቅሳለች። አዎ ከዛ በተረፈ ግን እንዴ የራሴ ያልኩት ነገር እኮ በስርዓቱ ራሱ ካላስኩት እኮ የሆነ እቃ ገዝታችሁ በገንዘባችሁ ከገዛችሁት በኋላ እንደፈለጋችሁ አዋራ የምታስጠጡት ከሆነ የፈለጋችሁ ቦታ የምትጥሉት ከሆነ እኮ እድሜ የለውም። ወዲያው በቃ ስንት አመት ይኖራል የተባለ አሁን ለምሳሌ በቃ የሆነ እቃ ስንት አመት የሚኖር እቃ እናንተም ዝም ብላችሁ ባገኛችሁበት ቦታ የምትጥሉ ከሆነ ቆሻሻ ላው ላይ ከማች ከሆነ እኮ እድሜ የለውም፣ ይበላሻል። በቃ እሷ እንደዛ ነው ያደረገችው አብርሃምን እድሜ እንዳይኖረው አብራት ከሷ ጋር እንዳይኖር ልክ በቃ ዝም ብላ እንደ ቆሻሻ ነው በቃ እንደሆነ እቃ ጣለችው። እንደፈለገ መሆን ጀመረች። ሰው ሲሰድበው አብራ መስደብ፣ ሰው እየጠራች አብራ እላው ላይ መሳቅ ማሽካካት።
ይሄ ታዲያ ወደ ህይወቷ ወደ ራሷ እንዲመልሳት ነው እንደሚያደርገው ከሷ እንድሪቅ እሺ ግቢ ወደ ቤት የነገያችንን ጌታ ያውቃል ግቢ በሚላሳ ገብታ ህይወቷን ማሳመር ካልቻለች አብርሃም ምን ያርጋት? እና አሁን ሄርሜላን ከሷ አጠገብ ወይ ስላሳፈነች ወይ ምን ካረገች እሱ ወይ ሩታ እያል ምን ነው እንኳን ለምን ለአመት አሳፍናት አታስቀምጣትም? ወይ ሩታ ብሎ ወደ እሷ አይመለስም፣ ወደ ሌላ ሴት ይሄዳል እንጂ መቼም አይመለስም። ይሄ ሁላችሁም በእሷ ዙሪያ ያላችሁ ወሬ የምታሟሙቁ የሆነ በቃ ወደ እሷ ይመለስ ምስቱን ጥሎ ልጁን ጥሎ ምስቱ አይደለችም። ልጁን ደግሞ አልጣለም። በመንግስት ልጁን እንዲያሳድግ ልጁን እንዲንከባከበው ፍቃድ ተሰጥቶታል። ምስት የሚባል ጉዳይ ደግሞ ፈልጋ ፈቅዳ ፈታዋለች። ስለዚህ የፈታችውን ባሏን የቀድሞ ባሏ ነው እንጂ አሁን ባል ምስት የሚባል አይደለም። ምስት አይደለም ባል ሊባል ፍቅረኛ ሊባል ራሱ አቅሙ የለውም። የሷ በቃ የድሮ ምስቱ ወይ የድሮ ፍቅረኛ ምናምን እነሱ ሲጀመር ሰርግም ምንም ሳያርጉ ልጅም ስለወለዱ በቃ ፍቅረኛሞች በፍቅር እያሉ የተወለደ ልጅ ነው። ይሄ ፍሬ በመሃላቸው እንዲኖር የተፈቀደላቸው ነው። ከዛ በተረፈ ሌላ ወሬ አብራት ይሁን እንደዚህ አርጉ በዚህ ውጡ ሄርሜላ ያፈናት ለዚህ ነው ብላችሁ ማነክ ቢኒያም ምሰሩ። ከዛ ተረፈ ደግሞ እሷን እነሱን ክሱን ካላነሳ ሄርሜላን በህይወት አታገኟትም ከቶ አታዩዋትም የምትሉት ይሄ ራሱ ትልቅ ማስረጃ ነው። በቃ ይሄ ራሱ ትልቅ ማስረጃ ነው። ካለምንም ጥያቄ ፖሊስ የት እንዳረጋችኋት የት እንደከተታችኋት እንድታወጡ ያረጋችኋል። ሳትወዱ በግዳችሁ ሳትገረፊ ታወሪያለሽ የሚባለው እንደናንተ አይነቱ ነው። ሳትገረፉ ሳትጠየቁ የምታወሩት እናንተ እስከሆናችሁ ድረስ ያለችበት የከተታችኋት ጉድጓድ ውስጥ ታወጣታላችሁ ማለት ነው። ስለዚህ እግዚአብሔር ደግሞ ለሷ መልካሙን ነገር ባለችበት ቦታ ባስቀመጣችኋት ቦታ መጥፎ ቦታም ይሁን ደግ ቦታም ይሁን መቼም ደግ ቦታ እንደማታስቀምጧት ተስፋ አለኝ። ያው የሆነ ቦታ ላይ የማይሆን ቦታ ላይ ወሽቃችሁም አስቀምጣችሁም ከሆነ የተለያዩ ማስረጃም እየወጣ ነው። ቪዲዮ ይዘውባታል። ምን አርጋችሁ ምን አይነት ቪዲዮ እንዳያዛችሁባት ወይ ልብሷን ምን እሱ ደግሞ ምንም ያስፈራ ነገር አይደለም። ራቁትም አርጋችሁ ምን ብትሉ ሌላ ነገርም አርጋችኋትም ከሆነ ቪዲዮ ከያዛችሁ እሱ ራሱ እናንተ ብትለጥፉ ለእናንተ ነው እንጂ ወንጀሉ ለእሱ አይደለም። የፈለጋችሁትን ነገር ብታረጉ ሰው ልጅ አሁን ራቁት ቪዲዮ ተያዘብኝ እንደዚህ ሆነብኝ የሚፈሩት ምን የሚሉት እኮ ህግ ስለማያውቁ ስለ ህግ ምንነት ጠንቅቀው ስለማያውቁ ነው። ይሄ የተያዘበት ሰው ሳይሆን የያዘ ሰው ነው ወንጀለኛ። ለምን መለጠፍ ትቶ የፈለገውን ነገር አያረግም? ሰው የያዘውን አካል ነው የያዘው። እናንተ ጌታችሁን የሰማዩን ሳትፈሩ ሰው ለምን ትፈራላችሁ? እንደናንተ አይነት እኮ ነው። አንድ አይነት ዲዛይን አንድ አይነት ወርድ ያለው ነገር ነው የያዛችሁት። ምንድነው የሚያስፈራችሁ? ምንም እነሱ ፈልገው እናንተ ፈልጋችሁ ሳይሆን እነሱ ፈልገው ያደረጉትን የያዙትን ነገር እናንተ ምን ያጨናነቃችሁ? አዎ ከእናንተ ፋይል ላይ የሆነ ነገር ቢገኝ እሱም ራሱ ቢሆን ምንም እኔ በራሴ የፈለኩትን ፋይል ቢዝ በራሴ ምን አገባው ሰው ምንም ያገባው ነገር የለም። የኔን እንትን ደግሞ ካለኔ ፍላጎት ካለኔ ፍቃድ የሆነ ነገር ቢያደርግ በዛም ዙሪያም ቢሆን ራሱ ነው ተጠያቂ እንጂ እኔ አይደለሁኝም። ድብና አድርጌ ጠይቀዋለሁኝ። እስከ ማሳሰር እስከ ትልቅ ወንጀል ተፈርዶበት እስከ ነፍስ ገዳይ እኩል ተፈርዶበት ወይኔ ቤት ይገባና ወንጀሉን ቅጣቱን ሲጨርስ አመትም ሊሆን ይችላል 2 አመትም 3 አመትም 4 አመትም 8 ወርም 9 ወርም 10 ወርም 11 ወርም 12 ወርም ካላስ ቀጥቶ ይወጣታል ማለት ነው። ይበርድለታል። ይሄ በቃ ሙቀቱ እንደፈለገ የሚያደርገውን ቀስቀስ ብሎ ይወጣል። ምን ነው እንደ ድሮ እኮ ቢሆን አብሱ በያድግ ጊዜ ያለ መንግስት ቢሆን እንደዚህ የፈላባችሁን ነገር ያቀዘቅዝላችሁ ነበረ። እንደዚህ እየተንተክ ምንም ማያውቁትን ከእናት ከአባታቸው እየነጠቁ ቂም ማስወጫ የሚያደርጉ አሉ አይደል እንዴ? ያኔ ቢሆን ኖሮ ቆንጆ ነበረ። እንደዚህ በቃ ሴቷም ወንዷም እንደዚህ ያፈላችሁበትን ከዛ ቀስቀስ የሚያደርግ መድኃኒት ይሰጣችሁና ከዛ እንቅዝቃዜውን ወስዳችሁ ወደ አይምሯችሁ ተመልሳችሁ ከዛ በሰላም ሰውን አክብራችሁ ራሳችሁንም አክብራችሁ ዝቅ ብላችሁ ትኖራላችሁ ማለት ነው።
አሁን ታዲያ ምን እየሆነ እንዳለ ምን እየተደረገ እንዳለ ስለማናቅ ነው ኢትዮጵያ ምድር ላይ። ስለዚህ እግዚአብሔር ልጅቷን ባለችበት ጠብቋት፣ ለቤተሰቦቿና ለሚወዷት ወዳጆቿ ከኔውም ጭምር እግዚአብሔር ላይን እንድናያት እግዚአብሔር ያርግልን። የተጠረጠሩትም ሰዎች ምን እሳት ባሌለበት ጭስ አይወጣም እንደሚባለው ማለት ነው። ምንም ጥርጣሬ እንኳን አይደለም አብርሃም፣ እኛ ራሱ የምንጠረጥረው ሌላ ሰው ማንም ሰው የለም። ማንንም ሰው እኔ እህቷ ራሱ እጇ ይኖርበት እንዴ ብዬ ነበር። ለምን ከወንድሟ ላይ ነጥቃ እከሳለሁኝ መክሰስ አለብኝ ብሎ ስል የምን ክስ ነው ብላ ቀዳለች። የእንትን ወረቀት የክስ ወረቀት እሷ ራሱ እጇ ይኖርበት እንዴ አልኩኝ እኔ። በዚህ ልክ እንደዚህ እናታችን ላንቺ ብላ ነው በሽተኛ ሆነችው። ምን ስለሆነ ነው በሽተኛ የሚሆኑት? እናታችሁ የሰው ትዳር ላይ አልገባች በሽተኛ የሚያረጋቸው፣ ቤተክርስቲያን የማያስኬዳቸው፣ የሰው ትዳር አልነጠቀች፣ የሰው ባል አልወሰደች፣ የፈታ ባል ነውስ ምንድን ነው? እናንተ ምን ነው እንደዚህ አካበርሹ? በቃ የሆነ ከልክ አትለፉ። ከልክ ሲያልፍ እጅ ይላል፣ ያስጠላል። እናንተ ሰፈርም በጣም ነው የሚያስጠላው። አንቺ ደግሞ አክትሽ ምንሽ ልጆቼን ጥዬ ቤትሽን ጥለሽ ልጆችሽን ጥለሽ ነይልኝ ተብለሻል እንዴ? አርፈሽ አትቀመጪም? ታዲያ እዛ ጎጆሽ ውስጥ አልተመቸሽም መሰለኝ። አንቺ ራሱ አክትሽ ምንሽ ራሱ ባለትዳር ልጆች ያሉሽ ምናምን አትመስይም። እኔ አንዳንድ ሰዎች እንዴት ነው የሚያደርጋቸው? በእናታችሁ እናታችን ታማሚ ሆንሽ እንባችን ከምድር ያጠፋሻል። ምን ይልሻል? ምን ጥስዮ እየጠፋችም አይመስለኝም። እንደ እህትነት አልተሰማሽም ለምትሉኝ እኔ መጥፋቷ ራሱ ትክክል እየጠፋች አይመስለኝም። ውሸት እየመሰለኝ ነው። ይምሰልሽ፣ እሱ ውሸትም ይምሰልሽ እውነትም ይምሰልሽ። እዛው በጸበልሽ ተቀመጪ። ከፈለግሽ ደግሞ ሩታ አሳዘነች ፈነክተው ነበረ ምናምን ለመተሽ አትፈነክቹም። ታዲያ አብርሃም እኮ አዲስ አበባ ምድር ላይ ነው የሚኖረው። ነይ ምንም አያረግሽም። አብርሃም እንዳንቺ አይነት ወጣጣጣ የሚል አይደለም። ረጋ ያለ የተረጋጋ። አንቺ ከሄርሜላ ጋር ራሱ የተወለድሽ አትመስይኝም። እኔ አሳድጎሽ ሊሆን ይችላል ከመንገድ ላይ አንስተው፣ ወይ ደግሞ የሆነ የሩቅ ዘመድ ምናምን እንደዛ ትመስይኛለሽ። ቤታቸው ውስጥ ያሳደጉሽ እነሱ ከመወለዳቸው በፊት ያሳደጉሽ ምናምን ይመስለኛል እንጂ ሰው ልጅ እንዴ ልጃቸው ስታገባ እኮ ልጃቸው ሰብሰብ ስትል እኮ ደስ ይላል እንጂ ቤተሰብ ፌንት የሚያስነቅል የሚያሳምም አልጋ ላይ የሚያስቀር ሰምተንም አይተንም ስለማናቅ በተወለድንበት ሀገር እኔ ራሱ እየተደበቅኩ ነው የምወጣው። ምን ነው ሰረቀች እንዴ? ሰርቃለች እንዴ ልጅቷ? ወይስ የሰው ነፍስ አጥፍታለች ልጅቷ? የምትደበቁት የምታፍሩት ምን ያሳፍራል? እኔ እኮ ምንድን ነው የሚያሳፍራችሁ? የሰው ባል ነው እንደወሰደችው? የሰው ባል ራሱ የሚወስዱ እኮ ስንቶቹ አሉ። እነሱ ይፈሩበት። የሰው ባል አልወሰደች፣ የሰው ቤት አልገባች፣ አልነጠቀች፣ ምን አላለች። ምን ስለሆነ ነው የሚያሳፍራችሁ? እና ስለዚህ ውዶችዬ አላብዛባችሁ እና ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። እባካችሁን ላይክ አርጉልኝ። ሰውንም ላይክ ታረጋላችሁ። እኔም ከነሱ የተለየ ሰው አይደለሁም። እባካችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቀን፣ ዳሯን እሳት አርጎ መሀሏን ገነት አርጎ ከክፉ ነገር ይጠብቅልን። እኛንም ለሀገራችን እግዚአብሔር ያብቃን። የጠፋችኋንም ልጅ እግዚአብሔር ይመልስ። ከዚህም ቡጭቅ አርጌ አንጥቼላችኋለሁ። እየተመቻችሁ በላይኳ ሄርሜላ የምትወዱ አብርሃም የምትደግፉ የአብርሃም ፋሚሊ ሆናችሁ የሄርሜላ ፋሚሊ ሆናችሁ በላይክ እና በሼር በሰብስክራይብ አሳዩኝ እላችኋለሁኝ። እኔ ደግሞ ግድ ደግሞ ሊያስገድዳችሁ አይደለም፣ በሰው በአብርሃም በምናምን ብዬ ሳይሆን ደስ እንዳላችሁ። ግን የነሱ ፋሚሊ ሆናችሁ የነሱን እርገት የምትፈልጉ የነሱን ውርቀት ማትፈልጉ እውነትም ሄርሜላ የምትወዱ ሄርሜላ እንድትገኝ ፍቃዳችሁ የሆነ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ ባላችሁበት። ውድ የሀገሬ ልጆች እወዳችኋለሁኝ። ከኔ በላይ ደግሞ እግዚአብሔር ይውደዳችሁ ባላችሁበት ቦታ። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያርግልን። እኛም ለሀገራችን በስደት ያለው ወተን በየሰው ሀገሩ በዛም በዚህም ተበተነን ያለን
እግዚአብሔር ለሀገራችን አብቅቶን ከቤተሰቦቻችን ጋራ ከእናቶቻችን ጋራ ልጆች ያለን ደግሞ ከልጆቻችን ከባለቤታችን ጋር የምንኖርበት የምንቆይበት ዘመኑን አጭር ያርግልን እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ወሬም አላብዛባችሁ እንዳልኳችሁ ነው። በላይኳና በሰብስክራይባ ብቻ ቤተሰብ ሁኑኝ እላችኋለሁኝ። ኢትዮጵያ ሀገሬ ወድሻለሁ።